ሰዎች ሲርቋችሁ አትለማመጡ። ይህን ብቻ አድርጉ። ሁሉንም ነገራችሁን አሳልፋችሁ ሰጥታችሁ የሕይወታችሁ ማዕከል አድርጋችኋቸው፣ በመጨረሻ ግን ምንም እንደማይጠቅም ዕቃ ሲወረውሯችሁ በልባችሁ ላይ የሚሰማው ያ የሚሰነጥቅ ሕመም፣ ያንን ባዶነት እኔም አውቀዋለሁ። እና በዚህ ሰዓት ምን ልታደርጉ አስባችኋል? ቴክስት ልካላችሁ፣ ትደውላላችሁ፣ ባክህ አትሂድ፣ ባክሽን አትተይኝ ብላችሁ እግራቸው ላይ ትወድቃላችሁ። ግን አንድ የዳርክ ሳይኮሎጂን የስነ ልቦና እውነት ልነግራችሁ እወዳለሁ። የሰው ልጅ የረከሰን ነገር ይጸየፋል። ስትለምኑት የሚያዝንላችሁ ሰው የለም። ይልቁንስ ማንነታችሁን ንቆ ይረግጣችኋል። ይህ ቪዲዮ እንባ ማበሻ አይደለም። ይህ ቪዲዮ ያትቷችሁ የሄደው ሰው የሰራውን ስህተት በሚገባ አውቀው በእንባ ተመልሶ እስኪመጣ፣ እናንተ ግን ዞር ብላችሁ እስካታዩት ድረስ ማንነታችሁን ከፍ የሚያደርጉ የሰውን ስነ ልቦና የምትቆጣጠሩባቸውን 30 እጅግ አደገኛ ሚስጥሮች የሚያጋልጥ ነው። ማንነቱን ማስከበር የሚፈልግ ሰው ብቻ ይህንን ቪዲዮ እስከ መጨረሻው ይመልከት። ሰዎች ሲርቋችሁ አትለማመጡ። ይህ ቻናል እውነታውን ያለማደንዘዣ የምንነጋገርበት ነው። የህይወትን መሪነት መልሰ ለመረከብ አሁኑኑ ሰብስክራይብ አድርግ። እስኪ ወደ መጀመሪያው ነጥብ እንለፍ። የችግሩን ስነ ልቦና በሰፊው መረዳት። አሁን ማስታወሻህን አውጣና እነዚህን የመጀመሪያዎቹን 5 የህይወት ህጎችን በደንብ ጻፋቸው። እነዚህ ህጎች ማንም እንዳይነግርህ ተደርገው የተደበቁ የሰውን ስነ ልቦና የምትቆጣጠርባቸው ታላላቅ ሚስጥሮች ናቸው። አንደኛ፣ የሰው ልጅ ተፈጥሮ ያለማደንዘዣ መቀበል። The brutal truth of human nature። አብዛኞቻችን ሰዎች ሲሩቀን የምንሰራው የመጀመሪያው ስህተት ምን አጥፍቼ ነው ብለን ራሳችንን መውቀስ ነው። ግን አንድ መራርነት ልነግራችሁ እወዳለሁ። የሰው ልጅ ተፈጥሮ እጅግ በጣም ራስ ወዳድና ሰልፊሽ ነው። አብዛኛው የሰው ልጅ ግንኙነቱ የተመሰረተው በፍላጎት ወይም በጥቅም ላይ ነው። ሰዎች አንተን የሚቀርቡት ከአንተ በሚያገኙት ስሜታዊ፣ ቁሳዊ ወይም አእምሯዊ ጥቅም ነው። ያ ፍላጎታቸው ሲሞላ ወይም የተሻለ ነገር ሲያገኙ ፊታቸውን ያዞራሉ። ስለዚህ አንድ ሰው ሲርቅህ ያ ሰው ስለራቀ አንተ መጥፎ ወይም ዋጋ ቢስ ነህ ማለት አይደለም። የእነሱ ፍላጎት ተቀይሯል ማለት ነው። ይህንን የሰው ልጅ ተለዋዋጭ ተፈጥሮ ያለማደንዘዣ ተቀበለው። ሰዎች ይለወጣሉ። ዛሬ አብዶልሃል ማለት ነገ አይጠላህም ማለት አይደለም። ይህንን ስትቀበል ከራስ ወቀሳ እስር ቤት ነጻ ትወጣለህ። ሁለተኛ፣ እየመለማመጥ ስነ ልቦና the psychology of begging and the power of dynamics። አንድ ሰው ከህይወት ለመውጣት ሲወስን እግሩ ላይ ወድቀህ ስትለምነው ጭንቅላት ውስጥ ምን እንደሚፈጠር ታውቃለህ? በስነ ልቦና ሳይንስ ውስጥ ፓወር ዳይናሚክስ ወይም የኃይል ሚዛን የሚባል ነገር አለ። ግንኙነት ውስጥ ብዙ ግድ የማይሰጠው ሰው ሁሌም ኃይሉን ይቆጣጠራል። አንተ ግን ስትለምን፣ ስታለቅስ፣ ስትማጸን ፍቅርህን እያሳየ ያለህ ይመስልሃል። ነገር ግን ለነሱ እያሳያቸው ያለው ያለ አንተ መኖር አልችልም፣ ያለ እናንተ መኖር አልችልም የሚል ጥልቅ የሆነ የደካማነትና የርካሽነት ዲስፕሬሽን ስሜት ነው። የሰው ልጅ ደግሞ ደካማና ራሱን ያረከሰን ሰው አይወድም፣ ይጸየፈዋል እንጂ። መለማመጥ ሰውን አያመጣም። ይልቁንስ በእነሱ ፊት ያለህን ክብር አሳንሶ ይሄ እኮ እኔ ከሌለው ባዶ ነው የሚል የትዕቢት ዙፋን ላይ ያስቀምጣቸዋል። ስለዚህ ልብ ቢደማም እንባህን ውጠህ በክብር መሸኘትን ተማር። ሶስተኛና መሰረታዊ፣ ዝምታ። እጅግ አስፈሪው የስነ ልቦና መሳሪያ ዝምታ ነው። the lethal weapons of silence። አንድ ሰው ሲርቅህ ልታደርገው የሚገባው የመጀመሪያውና ትልቁ ነገር ፍጹም ዝምታ ነው። the no contact rule ነው። ቴክስት አትላክ፣ አትደውል፣ ምክንያቱንም አትጠይቅ፣ ጓደኞቻቸውንም አታናግር። ዝምታ ለምን ኃይለኛ መሳሪያ ሆነ? ምክንያቱም የሰው ልጅ ያልተመለሰለትን ጥያቄ ወይም unanswered question ይጠላል። ሲተውክ እነሱ የጠበቁት እንድታለቅስላቸው፣ እንድትደውልና እንድትረብሻቸው ነበር። አንተ ግን ድንገት ፍጹም ዝም ስትል
የጠበቁት ነገር ይገለበጥና ግራ ይጋባሉ። እንዴ አልተጎዳም እንዴ? ሌላ ሰው አገኘች እንዴ? የሚል የሥነ ልቦና ጥያቄ ውስጥ ይገባሉ። ዝምታ ለነሱ ያለ አንተ መኖር እችላለሁ፣ ያለ እናንተ መኖር እችላለሁ፣ የሕይወቴ ማዕከል አይደለህም የሚል ጽኑ የሆነ መልእክት ያስተላልፋል። ይህም መልእክት የሰዎችን አጥንት ሰባሪ የሆነ መልእክት ይሆናል። ዝምታ ጭንቅላታቸውን ነው የሚያዞረው። እስኪ ወደ አራተኛው ነጥብ እንሂድ። እስካሁን ቻናሉን ሰብስክራይብ ካላደረጉ ሰብስክራይብ እያደረጉ ይህንን ቪዲዮ እንቀጥል። አራተኛ የቁጥጥር ቅዠትን ማቆም ነው። The breaking of illusion control። አንድን ሰው በጉልበት በእንባ ወይም በጥሩነት አስገድደህ ሕይወት ውስጥ ማቆየት እንደምትችል ማሰብህን አቁም። የሰው ልጅ ነፃ ፈቃድ አለው። ታዋቂው ፈላስፋ ኤፒቴከስ በሕይወት ውስጥ ልትቆጣጠራቸው የምትችላቸውና ልትቆጣጠራቸው የማትችላቸው ነገሮች አሉ ይለናል። የሰውን ስሜት፣ ምርጫና ውሳኔ መቆጣጠር አትችልም። መቆጣጠር የምትችለው የራስህን ምላሽ ወይም ሪያክሽን ነው። ስለዚህ መሄድ የፈለገን ሰው በሩን ከፍተህ ሻንጣውን አውጥተህ ሸኘው እንጂ በር ላይ ተኝተህ አትከልክለው። ትክክለኛው ሰው በሕይወት ለመቆየት የአንተን መለመን አይጠብቅም። ጥንካሬ ማለት ታዲያ የተተውን ነገር አጥብቆ መያዝ ሳይሆን የሄደን ነገር በነፃነት መልቀቅ መቻል። አምስተኛ እሴትህን ወይም ቫልዩ ከነሱ ውሳኔ መረጥ። ስትተወው ወይም ስትርቅ ዋጋ ቢስ እንደሆንክ ይሰማሃል። ይህ ትልቁ ስህተት ነው። አንድ ሰው አልማዝን መሬት ላይ ጥሎት ቢሄድ አልማዙ ዋጋ ያጣል ማለትም አይደለም። ችግሩ ያለው አልማዙን በማያውቀው ሰውዬ ላይ ነው። አንተም እንደዛው ነው። ታዋቂው አሜሪካዊ ፈላስፋ ያለ ፍቃድህ ማንም የበታችነት ስሜት እንዲሰማ ሊያደርግህ አይችልም ብሏል። እሴትህ፣ ክብርህ፣ ውበትህ የተፈጠርከው ከፈጣሪ አንጻር እንጂ አንተን ስለወደዱ ወይም ስለጠሉ አይደለም። ሰዎች ስላጨበጨቡልህ ዋጋ አይጨምርም። ሰዎች ስለራቁህም ዋጋ አይቀንስም። አንተ በራስህ ሙሉ ነህ። እነሱ ሕይወት ውስጥ እንግዳ እንጂ ባለቤቶች አለመሆናቸውን አለማወቅ በጣም ያሳዝናል። ይህ የብቸኝነትና የመታው ስሜት ከአቅም በላይ ከሆነብህ፣ ራስን ማግኘት ከከበደህ፣ እባክህ ብቻህን አትሰቃይ። የባለሙያ እርዳታ ማግኘት የጥንካሬ ምልክት እንጂ የድክመት ምልክት አይደለምና አሁኑኑ በ0966 91 9623 ላይ ደውልና ከስነ ልቦና አማካሪዎች ጋር ተወያይ። ይህን ከባድ ጊዜም እለፈው። ስድስተኛ ህመሙን ፊት ለፊት ለመጋፈጥ መሞከር። ማልቀስ ከፈለግ አልቅስ፣ ማዘን ከፈለግ ዘን። ስሜትህን መግታት ወይም መሸፈን አትሞክር። ነገር ግን አንድ ወርቃማ ህግ አለ። ህመሙን የምታሳልፈው ብቻህን በክፍል ውስጥ እንጂ በእነሱ ፊት መሆን የለበትም። በእነሱ ፊት ፈገግታህን፣ ጥንካሬህንና ጽናትህን ብቻ አሳይ። እንባህን አታሳይ። ህመሙን መቀበልና ብቻህን ማልቀስ የመፈወስ የመጀመሪያው እርምጃ ነው። ደካማነትህን በሰዎች ፊት ማሳየት ግን ሁለተኛው ጥፋትና ውድቀት ነው። ሰባተኛ የለምን ጥያቄዎችን ሙሉ በሙሉ መቅበር። ኪሊንግ ዘ ዋይ ኩዌሽንስ። ለምን ተወኝ? ለምን ተወችኝ? ለምን ራቀችኝ? ምን አጥፍቼ ነው እያልክ ራስን አታድግ። አንዳንዴ ለሚጠይቋቸው ጥያቄዎች መልስ የላቸውም። ቅዱሱ ቃል ለሁሉ ዘመን አለው፣ ከሰማይ በታችም በሆነ ነገር ሁሉ ጊዜ አለው ይላል። ምናልባት የመሄጃቸው ጊዜ ደርሶ ሊሆን ይችላል፣ ወይም ደግሞ ፈጣሪ አንተን ከትልቅ አደጋ ሊያድን ፈቅዶ ይሆናል። መልስ ፍለጋ ስትሮጥ የምታጣው የራስን ሰላምና አቅም ነው። መሄዳቸው ራሱ ትልቅ መልስ ነው። ስለዚህ ሌላ መልስ መፈለግ አይኖርብህም። ለዚህ ነው ለምን የሚለውን ጥያቄ መቅበር አለብህ ያልኩ። ስምንተኛ ከማህበራዊ ሚዲያ ላይ ፍጹም መጥፋት። the zero staking rule። የራቀ ሰው ፌስቡክ፣ ቴሌግራም ወይም ኢንስታግራም ላይ እየገባ ፎቶን ማየት፣ ኦንላይን መግባት አለመግባቱን መቆጣጠር ራስን በገዛ እጅ በሰላ መርዝ እንደማጥቃት ነው። አሁን ማስታወሻን አውጥተህ ጻፍ። ዛሬ ጀምሮ የእነሱን ወይም የእሷን ገጽ ፕሮፋይል ማየት የለም። አንተን የፈለገን ሰው ፖስት እያየህ የራስን ሕይወት አታባክን። የትኛውንም እንቅስቃሴ መከታተል ማቆም አለብህ። ያኔ በሕይወትህ አሸናፊ መሆን ትጀምራለህ። ዘጠነኛ የውሸት ተስፋን መጉደም ወይም ኪሊንግ ዘ ፎልስ ሆፕ።
አንድ ቀን ስህተቱን ተረድቶ ይመለሳል በሚል የውሸት ተስፋ አትኑር። ተስፋ መሆን ያለበት በራስ የወደፊት ብሩህ ሕይወት ላይ እንጂ በተወሰ ላይ መሆን የለበትም። የሞተን ዘመድና ተሸክመ መዞርን አቁም። የውሸት ተስፋ ነገን እንዳትኖር፣ ወደፊት እንዳትራመድ ጠፍንጎ እግርህን አሳስሮ ይዛል። 10ኛ አንተ የሕይወት ዋና ገጸ ባህሪ እንጂ እንግዳ አይደለህም። ሕይወትህን ሙሉ በሙሉ በአንድ ሰው ላይ ስትመሰርት ያ ሰው ሲሄድ ሕይወትህ ፈርሶ ያበቃለታል። ከዛሬ ጀምሮ የሕይወትህ ማዕከል ራስህና ፈጣሪ ብቻ መሆናቸውን ማወቅ አለብህ። እነሱ የታሪክህ አንድ ገጽ ወይም አንድ ምዕራፍ እንጂ ሙሉ መጽሐፍ አይደለም። ማንም ሰው የደስታህን ቁልፍ ይዞ እንዲሄድ መፍቀድ የለብህም። 11ኛ የፈጣሪን ስውር ጥበቃ መረዳት መቻል አለብህ። አንደርስታንዲንግ ዘ ዲቫይን ፕሮቴክሽን። አንዳንድ ጊዜ ሰዎች ከሕይወታችን ሲርቁ እኛን ለመጉዳት ሳይሆን ፈጣሪ እኛን ከተደበቀ ውስብስብ ከሆነ ከባድ አደጋ ለመጠበቅ ሲል በኃይል በራሱ ችሎታ ያስወጣቸዋል። በቅዱሱ ቃሉ ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል። መሄዳቸው ለአንተ መዳን፣ ለወደፊቱ ስኬት ደግሞ መሰረት ሊሆን እንደሚችል ፈጽሞ አትርሳ። 12ኛ የብቸኝነትን ውበት የማጣጣም ብቃት። አብዛኞቹ ሰዎች ብቻቸውን መሆን ይፈራሉ። ምክንያቱም ከራሳቸው ጸጥታና ከውስጥ ድምፃቸው ጋር መነጋገርና መግባባት ይከብዳቸዋል። ነገር ግን ብቻህን መሆን ማለት ብቸኛ መሆን ማለት አይደለም። ይህ ወቅት ራስን የምታገኝበት፣ ከውስጥ ማንነት ጋር የምታወራበት፣ ጥንካሬን የምታሸንፍበትና አዲስ እይታ የምትጨብጥበት ወርቃማ ጊዜ ነው። ብቸኝነት እንደ እስር ቤት ሳይሆን እንደ ነፃነት ማማ ተመልከተው። ራስን መውደድ የምትጀምረው ከራስ ጋር መሆን ስትችል። ወደ 13ኛው ነጥብ እንለፍ። አዲስ ማንነትን መፍጠር ሪኢንቬንቴሽን ወይ ደግሞ ሰልፍ ትራንስፎርሜሽን። ሰዎች ሲርቁ የድሮ ማንነትህም አብሮ እንዲሞት ፍቀድለት። አዲስ የፀጉር አቆራረጥ፣ አዲስ የአለባበስ ዘይቤ፣ አዲስ ዕውቀት፣ አዲስ የህይወት ግብ። ከዚህ የተሰበረ ልብ ውስጥ እጅግ ጠንካራና አዲስ ሰው ፈጥረ ውጣ። የሄደው ሰው ነገ ሲያይ እንዴ ይህ ያ እኔ በንቀት የተወኩት ሰው አይደለም እንዴ ብሎ በጸጸት እስኪገረም ድረስ ማንነትህን ቀይረው። ስኬትህና መለወጥህ እሱ ብቻ ትልቅ መልስ ነው። 14ኛ ስሜታዊ ነፃነት ወይም ኢሞሽናል ኢንዲፔንደንስ። ደስታህን በሌላ ሰው እጅ ላይ አታስቀምጥ። ስሜታዊ ነፃነት ማለት ሰዎች ቢኖሩም ባይኖሩም በራስህ ደስተኛ መሆን መቻል ማለት ነው። ደስታ ከውስጥ የሚፈልቅ እንጂ ከውጭ የምትለምነው ምጽዋት አይደለም። ማንም ሰው መጥቶ ደስታ ሲሰጥህ ወይም ሊወስድብህ የሚቻልበት ከፍ ያለ የአእምሮ ሰላም ላይ መድረስ አለብህ። 15ኛ ግልጽ ድንበር ማበጀት ወይም ሲቲንግ አይረንክሌድ ባውንደሪስ። የራቁ ሰዎች ነገ በድብርት ሰዓታቸው ወይም ሌላ ሰው ሲያጡ ሃይ እንዴት ነህ እንዴት ነሽ ብለው በአካልም ይሁን በሶሻል ሚዲያ ሲመጡ ይችላሉ። በዚህ ሰዓት በሩን በብረት በር መዝጋትን አትርሳ። አንተ የትርፍ ሰዓት ማሳለፊያ ወይም የባዶነት መሙያ ወይም መጠባበቂያ ኦፕሽን አይደለም። ድንበርህን ራስህ ማክበር ጀምር። አንዴ ከህይወት የወጣ ሰው ዳግመኛ ያንኑ የክብር ቦታ ማግኘት የለበትም። 16ኛ የመለየት ህግ the law of detachment። ታዋቂው የፊዚክስ ባለሙያ አልበርት አይንስታይን እንደተናገረው ህይወትን በሰዎች ወይም በነገሮች ላይ ሳይሆን በዓላማ ላይ ሰራው። ማንኛውንም ነገር አጥብቀ በያዝክ ቁጥር የማጣት ፍርሃት ይጨምራል። ለመልቀቅ ዝግጁ ስትሆን ግን ማንም ምንም ነገር ሊጎዳህ አይችልም። ሰዎችንና ነገሮችን በነፃነት መልቀቅ መቻል የትኛውንም የህይወት ውጣ ውረድ የማሸነፍ ብቸኛው ሚስጥር ነው። 17ኛ ጊዜህን ለራስና ራስ ላይ ብቻ ኢንቨስት ማድረግ ኢንቨስቲንግ ኢን ዮርሰልፍ። አሁን ያለህን ትርፍ ጊዜ ትላንት ለሌላ ሰው ታባክነው የነበረውን ጊዜ አሁን ሙሉ በሙሉ ለራስ ተጠቀምበት። መጽሐፍ አንብብ፣ አዲስ ክህሎት አዳብር፣ ጂም ግባ፣ አካላዊና አእምሮ ጤንነትን ጠብቅ። ሰዎች ሲርቁ የሚተዉትን ክፍተት በስኬትና በእድገት ሙላው። የዛሬው ጥረት የነገው ውበትና ብርሃን ነው።
እስኪ ወደ 18ኛው እንለፍ። ይቅርታ ለራስ ሲባል forgiveness for your own peace of mind። የጎዱህንና የራቁን ሰዎች ይቅር በላቸው። ይቅር የምትላቸው ስለሚገባቸው ብቻ ሳይሆን አንተ የአእምሮ ሰላም ስለሚገባ ነው። ቂም፣ ቁጣና ጥላቻ አንተን እንጂ እነሱን አያማቸው። የይቅርታ ትልቁ ተጠቃሚ አንተ ራስህ ነህ። የጥላቻን ከባድ ሸክም ተሸክመህ ትከሻ ላይ እስኪጥል ድረስ መውደቅ የለብህ። ጥላቻን ከባድ ሸክም ትከሻ ላይ አውርደህ መጣል ደግሞ የጠንካሮች ሥራ ስለሆነ ልተገብረው ይገባል። 19ኛ ምን ይፈጠር ነበር ዋት ኢፍስ የሚለው ማቆም አለብህ። እንደዚህ ባደርግ ኖሮ አይሄድም ነበር፣ እንደዚህ ባደርግላት ኖሮ አትሄድም ነበር፣ ይህም ብናገር ኖሮ ትቆይ ነበር እያልክ ያለፈውን ታሪክ እያብሰለሰልክ ራስን አትውቀስ። አንዴ የሆነው ሆኗል። ወደ ኋላ ተመልሰ ታሪኩን መቀየር አትችልም። ነገር ግን ወደፊት ተጉዘ አዲስና አስደናቂ ታሪክ መጻፍ መጀመር ትችላለህ። ቆይታህን ባለፈው ጊዜ ላይ አታድርግ። 20ኛ በጣም የምወደው ነጥብ በእግዚአብሔር ብቻ መታመን trusting only in the creators። የሰው ልጅ ዛሬ አቅፎህ ነገ ሊወጋህ፣ ዛሬ የኔ ብሎ ነገ ሊርቅህ ይችላል። ቅዱሱ ቃል እንዲህ ይላል፣ ሰውየው በእግዚአብሔር ፈንታ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚያርቅ ሰው እርጉም ነው ይላል። ተስፋህን መታመንህን በማይለወጠው አምላክ ላይ ብቻ አድርግ። የሰው ውለታ ቆጣሪ አጭር ነው፣ የፈጣሪ ውለታ ግን ዘላለማዊ ነው። 21ኛ ከህመሙ ውስጥ ትርጉምን መፈለግ finding the meaning in the pains። ይህ ሁሉ መከራና መተው ያለምንም ምክንያት አልመጣም። ምናልባትም ይህ ህመም ከእንቅልፍ እንድትነቃ የራስን ዋጋ ከፍ እንድታደርግና የህይወትን አቅጣጫ ትክክለኛ መስመር እንድትይዝ የተሰጠ የባህሪ መለወጫ ዌክ አፕ ኮል ሊሆን ይችላል። ህመሙን ወደ ትልቅ ኃይልና ወደ ትልቅ አቅም ቀይረ መንቀሳቀስ ግን ያንተ ኃላፊነት ነው። 22ኛ የአዳዲስ ሰዎችን ክበብ መፍጠር ቢልዲንግ ሄልዚ ኔትወርክ። የሚያከብሩ ዋጋህን የሚረዱና ወደ አንተ የሚቀርቡ ወደ ላይ የሚያወጡ አዳዲስ ሰዎችን ተዋወቁ። ትክክለኛ ሰዎች የአንተን ለመውደድ ምንም አይነት ቅድመ ሁኔታ አያስቀምጡም። የድሮውን ሰው ባዶነት በሌላ ሰው መተካት ሳይሆን የላቀና ከፍ ያለ የሰው ክበቦችን በመፍጠር ራስን ከፍ ማድረግ ትችላለህ። አሁን የምናወራው አሸናፊ ሆኖ መውጣትን ነው። ጉዞአችን ወደ ድል አድራጊነት ይቀጥላል። አሁንም ደግሞ በቀጣዮቹ ነጥቦች የምናየው ራስን እንዴት መለወጥ እንደምትችል። 23ኛ ዝምተኛው በቀል አስፈሪው ስኬት the silent revenge through success። የተዋችሁ የናቋችሁ የራቋችሁ ሰው እንዲቆጭ የምታደርጉበት ምርጡና ኃይለኛው ብቸኛው መንገድ ጮክ ብሎ መሳደብ ወይ ማልቀስ ወይ ማማረር አይደለም። ይልቁንስ አስፈሪው ስኬት ላይ መድረስ። ስኬት ትልቁና ጩኸት የሌለው በቀል ነው። ሕይወታችሁን በደስታ በብልጽግና በሰላምና በሥራ ስትሞሉት ትናንት ዋጋ ያሳጣችሁ ሰዎች ዛሬ ከሩቅ ሆነው በጸጸትና በቁጭት ማየት ይጀምራሉ። ስኬት የነሱ ትልቁ ቅጣት ነው። 24ኛ ራስን ማክበርና ክብረ ነፍስን መጠበቅ አብሶሉት ሰልፍ ሪስፔክት። ራስን ስታከብር ማንም ሰው እንዲያዋርድህና እንደ መጫወቻ ዕቃ እንዲቆጥር ወይም የፈለገውን አድርጎ እንዲተው አትፈቅድ። መሄድ የፈለገ ሰው በሰላም መልካም መሄድ ይችላል። ለራስ ያለ ጥልቅ ክብር ለዓለም እያሳየህ የሰዎችን ፍቅርና ትኩረት ለመለመን የምታወጣውን ጉልበት ራስን ለመገንባትና ራስን ለማክበር ብቻ ተጠቀምበት። 25ኛ እውነተኛውን መዘጋት ወይም ክሎዥር ከራስ ጋር ብቻ መጣበቅ። ለምን ተወኝ፣ ለምን ድንገት ራቀኝ ለሚለው ጥያቄ ከሌሎች መልስ አትጠብቅ።
አብዛኛውን ጊዜ ሰዎች ጥለው ሲሄዱ ምክንያታቸውን በቅንነት አይነግሩህም፣ ውሸት ነው የሚደረድሩት። ስለዚህ ትልቁና ብቸኛው መዝጋት ወይም ማድረግ ያለብህ ነገር በቃ አልፈለጉኝም፣ እኔ ግን ራሴን እፈልጋለሁ ብለህ በውስጥ ከራስ ጋር ተነጋግረህ ውሳኔ መስጠት አለብህ። መልሱንም ከራስ አግኝ። የሰው ማብራሪያ የማያስፈልግህ። አየኸው፣ አብዛኞቹ ሰዎች የራቋቸውን ሰዎች እየፈለጉ እባክህ እባክሽ ለምን እንደዚህ ያደረግ? ለምን እንደዚህ ያደረግሽ? እሺ ንገሪኝ፣ ጥፋቴ ምንድን ነው ብለው ማብራሪያ ይጠይቃሉ። ግን አንድ እውነት ልንገራችሁ፣ ከእናንተ የራቀ ሰው መቼም ቢሆን እውነተኛና የሚያረካ መልስ አይሰጣችሁ። የሚሰጣችሁ መልስ እንኳን ቢኖር ውሸት፣ ሰበብ እና ተጨማሪ እንደውም ህመም ነው። ስለዚህ ከእንዲህ አይነት ሰዎች ምንም አይነት ነገርን አትጠብቁ። ትልቁና ብቸኛው መንገድ በቃ ራሳችሁ ላይ መዝጋት ነው። በቃ አልፈለጉኝም፣ እኔ ራሴን እፈልጋለሁ የሚለው መልስ ብቻ በቂ። 26ኛ ሰዎችን ማሳደድ ትቶ ማግኘት የመሆን ጥበብ ነው። ስቶፒንግ ቼዚንግ ኤንድ ቢካሚንግ ማግኔቲክ። ሰዎችን መለመን፣ መከተልና ማሳደድ ቼዚንግ ሙሉ በሙሉ አቁም። በስነ ልቦና ውስጥ አንድ ሕግ አለ። የምትከተለው ነገር ሁሌም ከንዑስ አእምሮ እየሸሸ ይሄዳል። ይልቁንስ ማግኔቱ ቢካሚንግ ማግኔት። ራስን ስትገነባ፣ ስኬታማ ስትሆን፣ ውስጣዊ ሰላምን ስታጠናክርና በራስ መተማመን ሲጨምር ትክክለኛ ሰዎች ያለምንም ጥረትን ወደ አንተ መሳብ ይጀምራሉ። አንተን የሚፈልግ ሰው ራሱን መንገዱን አግኝቶ ይመጣል። የማይፈልገውን ደግሞ አትከተለው። 27ኛ የጊዜን ፈዋሽነት ማመን። Trusting the healing power of time። ዛሬ ልብ ተሰንጥቆ መተንፈስ እስኪያቀት ድረስ አዝነ ሊሆን ይችላል። ይህ ህመም መቼ ይሆን የሚያበቃው እያልክ ታስብ ይሆናል። ነገር ግን ጊዜ ከባዱን ቁስል የሚፈውስ ምርጡና ታላቁ ሐኪም እንደሆነ ብነግርህስ? ከወራት በኋላ ወይም ከዓመታት በኋላ ወደ ኋላ ዞር ብለህ ስታይ እንዴ ለዚህ ሰው ነው እንዲህ በሲቃይ ስንሰቀሰቀ የነበረው ብለህ በራስ ላይም ልስቅ ትችላለህ። ዛሬ ያለው ህመም ዘላለማዊ አይደለም። እመነኝ፣ ጊዜ ሁሉንም ቁስሎች ሸፍኖ በአዲስ ብርሃን ይተካዋል። 28ኛ የተሻለ ሰው በመንገድ ላይ መሆኑን መቀበል። A better destiny is coming። ታዋቂው ጸሐፊ ስቲቭ ማራቦሊ እንደተናገረው መተው ማለት አንዳንድ ሰዎች የታሪክህ እንጂ የጣፋንታ አካል አለመሆናቸውን መረዳት ማለት ነው። አንዱ ሲሄድ ህይወት ባዶ ቀረ ማለት አይደለም። ከሱ የተሻለ የጠራና እውነተኛ ፍቅር ወደ ህይወት እንዲገባ ትልቅ ቦታ እየለቀቀልህ ነው። የወደፊቱ ህይወት ከትናንቱ እጅግ የላቀና አስደናቂ ይሆናል። 29ኛ ለራስህ ታማኝ መሆን። Absolute loyalty to yourself። ዓለም ሁሉ ፊቱን ቢያዞርብህ፣ የምትወዳቸው ሰዎች ቢሩቅህም፣ አንተ ግን ከራስህ አትራቅ። ከግንኙነት ውስጥ ሌሎችን ለማስደሰት ስትል ራስህን አትካድ። በጭንቀት ሰዓት ራስህን እቀፍ፣ ራስህን አበርታ፣ አይዞ በለው። በልብ ውስጥ እንዲበል ሁሉም ቢሄድ፣ ሁሉም ፊቱን ቢያዞር፣ እኔ ግን ለራሴ ያለው። ለራሴ ያለ ታማኝነት የጥንካሬዎች ሁሉ ጽንፍ መሆን አለበት። 30ኛ አንተ ፍጹምና በቂ ነህ። You are entirely enough። ይህን መቼም ቢሆን ከጭንቅላት አታጥፈው። ማንም ሰው ስለራቀህ፣ ስላልወደደ ወይም ስለተወ ዋጋ ፈጽሞ አይቀንስም። አንተ በራስህ ሙሉ ነህ። ማንም ሰው የአንተን ህይወት ሙሉ አያደርገው። አንተ ራስህ ነህ ህይወትን ሙሉ የምታደርገው። ዛሬውኑ እንባህን አብስ፣ አቧራን አራግፍ፣ ቀጥ ብለህ ቁም። አንተ እጅግ ውድና ክቡር፣ ማንም ሊተካው የማይችል ድንቅ ፍጥረት ነህ። ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለብዙዎች እንዲደርስ ደግሞ ቪዲዮውን ሼር እና ላይክ በማድረግ ለብዙዎች መጽናናት እንዲሆኑ ማድረግ ትችላላችሁ። ከዚህ በኋላ በኮሜንት ሴክሽን ላይ እኔ ለራሴ አለው ፈጣሪ ከኔ ጋር አለ እያላችሁ ራሳችሁን የምታበረቱበትን የኮሜንት ቃል መስማት ፈልጋለሁ። ይህ ኢንስፓየር ጄኔሬሽን የእናንተው ምርጥ ቻናል ነው። አመሰግናለሁ።